መድብልን ጀግንነትና እንዲሁም ደግሞ ደፋርነት አለማድነቅና አለማንገስ አይቻልም። ግን ተቤቱ ነው እንደሚባለው ሁሉ ብሩክም የለየለት ጀግናና ታታሪ ቢሆንም መድብልም ደግሞ ከወንድሙ ያነሰ አይደለም፣ ጀግንነቱን አሳይቷል። አንደኛ ወንድሙን በማፈላለግ ላይ ያለበትን ችግር ለመፍታት ዛሬንም ለማስፈታት ያደረገው ትግልና ጽናት በጣም የተለየ ነው። ማህሌትም ለራሷ የገባችበትን ጠንቅ ጠፍቶባታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም አዲስ የሆናችሁና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ እናመሰግናለን። ምሳሌ ድራማ በአለፈው ቪዲዮችን ላይ እንዳየነው ምሳሌም ታግታ ከታገተችበት ለማስለቀቅ እየጣርና እየታገለ እንደነበረ ሞገስን አይተናል። የማይችልበትን ገብቶ ሲዘንቅና እንዲሁም ደግሞ በዝና ተመቶ ሲወድቅ እንዲያየንም ቢሆን በዛሬ ቪዲዮችን ላይ ደግሞ ዝና በእግሩ ተፈቶ ሞገስን ሊጥልና ሊመታው ቢችልም በዝንጌት መድብል ደርሶ ከቤት ለቆ እንዳይወጣና እንዲሁም እንዲያጣ ደግሞ ተጨንቃ ተጠባይ መርጤድ የነበረችውን ሊያድናት ችሏል። መድብልን ጀግንነትና እንዲሁም ደግሞ ታታሪነት አለማድነቅ አይቻልም። ግን ከቤቱ ነው እንደሚባለው ሁሉ ሞገስ ብቻ ነው እንጂ ፈሪው። ብሩክና መድብል የወንድማማቾች ጀግንነት የተለየ ነው። መድብል አሁን ላይ ሞገስን ሳይሆን የወንድሙን መገኘትና እንዲሁም ደግሞ የወንድሙ ልጅ ምሳሌ ስለታገተችበት ለማስለቀቅ እያረገው ጥረት የነበረው በጣም ከባድ ቢሆን እንኳን ግን ሞገስ ደግሞ ባልታሰበ ሁኔታ ትልቅ ጥፋትና ስህተት ሰርቶ ነበረ። እሱም ስህተት የሰራው ዝናን አምኖ መፍታቱና እንዲሁም ደግሞ ፈሪነቱን አምኖ አለመቀበሉ ነው። አንድ ሰው ፍርሃቱን ካወቀ ከማንም ሰው ላይ ሊደርስና እንዲሁም ደግሞ የሚያደርገውን ሁሉ ጠንቅቆ ያውቃል። ጀግንነቱን ባያውቅ ወይም ደግሞ ፍርሃቱን አውቆ ቢኖር የተሻለ ነው። ለምን ለሞገስን እንኳን እርዳታ ባይሆነው የመድብልን ድካምና እንዲሁም ልፋት ማየት ነበረበት። አንደኛ የሚሰራውን ሁሉ ከዝና ጋር ሳይሆን ከመድብል ጋር ተመካክሮ ቢያደርግና እንዲሁም ደግሞ ብሩክ የሚፈታበትን የሚገኝበትን ማቅጣሚያ መፈለግ ይሻል ነበረ። በራሱ ማናለብኝነት ምንም እንዳልተፈጠረና ምንም የሚፈልገው ነገር እንደሌለ አውቆ ዝና በለመነውና በተናገረው ሁኔታ ላይ ተነስቶ መፍታት አልነበረበትም። በማለት የራሱን ብቻ ሳይሆን የሰውም ግፍ አለው። አሁን ላይ ሉላ በእሱ ሳር እንዲያለችና እንዲሁም እሱን ተማምና እንደምትኖር አላሰበውም መሰለኝ። ይህ ማለት ራሱን አያውቅም ማለት ነው። ራሱን የሚያሳምንበት ነገር መኖር አለበት። መድብል ግን የወንድሙን ለማግኘትና ለማስፈታት የሚያደርገው ጥረት ከባድ በመሆኑ አንጻር እንዲሁም የመፈታቱንና ሞገስ ያጠፋውን ጥፋት ሳያይ መድብልን ከታሰረበት ቦታ መልሶ እንዲታሰርና እንዲቀመጥ ዝናን እየደበደበ ነበር። በእርግጥ ትክክል ነው። ዳጣም መድብል በደረሰላት ጊዜ በጣም ደስ ብላና እንዲሁም ደግሞ የጮኸችበት አጋጣሚው ነበረ። ይህን ያደረገችው ደግሞ በተጨነቀችበትና በተጠበበችበት ጊዜ መውጫው ጠፍቶባት በነበረበት ጊዜ መድብል ተውጭ ስለደረሰላት በጣም ደስ ብሏት ነበረ። ዝናም ተመቶ ሳይሆን ሞገስን መቶ ስለጣለው ትታው እንዲከድም ጥራው እንድትኖርም ግራ ተጋብታ በነበረበት ጊዜ ደርሶላታል። መድብል ግን የሞገስን ጥፋት ሳያይና ሳያስብ ምኑ ላይ ተመቶ ይሆን ተጎድቶ ይሆን የሚለውን ሀሳብና እንዲሁም ደግሞ ጭንቀት ነበር ያሳየው። ለምን ሞገስ ቢመታም በገዛ ጥፋቱ ነው። አንድ ሰው ጥፋቱንና ራሱን አሳውቆ ማይኖር ከሆነ ቢሞትም ሆነ ቢመታም አያሳዝንም። ዝና እንደዛ ሳይሆን ጥፋተኛ እንደሆነ አታውቆ ስለታሰረ ሞገስ ደግሞ ዛሬ እንደ ጥሩ ሰው አስመስሎ መፍታት ምን ይባላል? ስለዚህ መመታቱን ማዘን የለበትም። መድብል ግን ጥሩ ሰው ስለሆነ አዝኗል። ሌት መድብልን ለማሳሰር በምጥርበት ጊዜ ላይ ሞገስ ደግሞ በጎን ሄዶ ዝና መፍታት ማለት በጣም ከባድ ነው። ዝና አሁን ላይ የሚያስበው ምንም ቢሆን ምንም ጥሩ ነገር አያስብም። አይደለም ምሳሌንና ብሩክን ያሉበትን ማሳወቅ የቀረውን መድብልን አሳስሮ የራሱን የሚፈልገውን ነገራች ሁሉ ለማስተካከልና
ለማሳካት ነው የሚጥረው። ስለዚህ ይህንን ሀሳብ ደግሞ ሞገስ ሳያቀርቶ ነው ወይ የሚለው ጥያቄ የሁላችንም ነው። ሞገስ በጥቅሉ ጥፋተኛ ነው። አሁን ላይ መድብል መንቃት ያለበት እና ማወቅ ያለበት ብቻውን ሆኖ እንደሚታገልና በራሱ ውጤት ለማምጣት እንደሚጥር ማወቅ አለበት። ተጎኔ ሞገስ አለ ወይም ጓደኛ አለ ብሎ ማመኑ ማስፈላጊ አይደለም። እምን ዝርፋ ላይ እንደሚጥለው አይታወቅም። ዝና ደግሞ ከተፈታ አይደለም ለፈሪው ለሞገስ እና ለጀግኖቹም አይመለስም። ጀግና ነው ማለት ሳይሆን ለዓላማው ትጉና ጠንካራ ጉረኛ ስለሆነ አይመለስም። አልሞት ባይ ተጋዳይ ነው። ይህንንም ደግሞ አውቆ የተቀበለው መድብል ይመስለኛል። ሞገስ ግን ለሁላቸውም ጠንቅን የሆነባቸው ወይ ራሱን አውቆ አይኖር ወይም ደግሞ እነቱን አያሳውቅ። ስለዚህ መድብል እራሱን ሆኖ መታገል አለበት። አሁን ላይ ምሳሌ መፈታቷ ደስ ቢለንም ግን ነገ ያለመያዟ ዋስትና የለንም። መድብል ብቸኛ ስለሆነ ስለዚህ ከቤቱ ነው የሚጠብቃትና የሚያስጠነቅቃቸው የሚጠባበቃቸው ሰው ስለሌለ ነገ ተነገ ወዲያ አትታገትም ማለት አይቻልም። ቢሆንም ግን መድብል አሁንም ወንድሙን ከማስፈታትና ከማፈላለግ ወደ ኋላ አይልም። መጠንከር አለበት። እንዲሁም ጠንካራ ነው። ጀግንነቱንም ብዙ አጋጣሚ አለማድነቅ አይቻልም። አሁን ተተዋወቀው ሰውዬ መጠንቀቅ አለበት። ምንም አግዝሃለሁና ከጎንህ ነኝ ቢለውን እንኳን ነገ ተነገ ወዲያ ምን እንደሚያመጣበት አይታወቅምና መጠንቀቅ አለበት። ማለት ማህሌትም ልታሳግተውና ልታሳስረው ስለምችል እያፈላለገችበትም ያለበትን ሁኔታ አይተናል። ስለዚህ ማህሌትም የምትሰራውን ስራ ተንኮልና እንዲሁም ሰራዋን ስለሚያውቅ ተጠንቅቆ የራሱን ሀሳብና የራሱን ኃላፊነት ተጠብቆ ወንድሙን ያለበትን ለማወቅ መጣር አለበት። ማህሌት ግን አሁን ላይ እያሰበች ሁሉ እየተሳካላት አይደለም። ብሩክንም ሆነ ምሳሌንም አስይዣለሁ ብላ ባለችበት ደግሞ አሁንም ሞገስን ትታ መድብል ስላስቸገራትና በጣም ችግር ሆኖ እንቅፋት ስለሆናት ለማሳሰርና ለማገት በጣም እየጣረች ነው። ይህንን ሁሉ ደግሞ ሞገስ ያውቃል። ምን አይነት ተንኮለኛና ረመኔ እንዲሆነች ያውቃል። መድብል ግን አሁን ላይ ማህሌትን ብዙም አይቆጣጠራትም። ለምን እናቴ የሷ ጀግንነት ምንም ለውጥ ሊያመጣ አይችልም በማለት ውዟታል። የሞን በጥንቃቄ እንደሚኖር መነገር አለበት። ማህሌት ግን ለወደፊቱ ውጤት ታመጣለች ብሎ ባይታሰብ እንኳ ግን ትንሽ ችግር መፍጠሯ ስለማይቀር አሁን ላይ ግን ትዕዛዟ ሁሉ እየተበላሸባት ወደ ራሷ እየተመለሰና መታነቅም ሆነ መገረፍም መታሰርም ራሷ ላይ እየተፈጸመባት ይገኛል። ኤፍራታም እንደምንም ብዬ መድብልን አሳስርና ወይም ደግሞ ህይወቱን ለማስወገድ ይጥራለሁ ባለችበት ማምነዋት ከታገተችበት ቦታ ለቀዋታል። ኤፍራታ ግን ይህን ለማድረግ ውስጧ ትክክል አይደለም፣ አይሰማትም። የሚሰማ ነገር ግን በራሱ ኃላፊነት የራሷን ኑሮ እንግዲህ ከእንግዲህ ቀይሳ ለመኖር እንጂ ከዝናም ጋር ያላትን ግንኙነት ከማህሌትም ጋር እንዲሁም ከመድብልም ጋር የምትመካከረውን ምክክር ለማቆም ፍላጎት አላት፣ ግን አልተሳካላትም። አሁን ላይ ታግታ የተለቀቀችው መድብል እንዲታሳስርና ወይም ደግሞ እንዲታገት እንዲገኝ ያለበትን ቦታ ለማረጋገጥ የተለቀቀችው። ስለዚህም አሁን ደግሞ ይሄንን አልፈልግም አልሰራም ብትልም ተመልሳ የታገተችበት ቦታ እንደምታር ስለምታውቅ መውጫው ጠፍቷታል። በሹክታ ዝናንም ሆነ እኔ ያሉበትን ታውቃለች እና ታዲያ ምን ማድረግ አለባት? እኔ በራሴ ሀሳብ የምለው ይህንን የሚሏትን ሁሉ ለዝና እንድታግዝና ወይም ደግሞ ኃላፊነቱን ተወታ መድብል እንድታስይዝ የተደረገችበትን መድብልን አሳውቀው የራሷ የሆነ ዘዴና እንዲሁም ደግሞ አዋጭ ነገር ብትፈጥር ይሻላል ብዬ አምናለሁኝ። ለምን ብባል በእርግጥ መድብል ጎበዝ ነው። የሰው ችግርና ስቃይ ስለሚረዳ የራሱንም ዘዴ ፈጥሮ ይሄንን በይና አምልጭ እኔ በራሴ ምክንያትና እንዲሁም በራሴ መንገድ ይወጣለሁ ብሎ ሊነግራት ስለሚችል መድብል ብትነግረውና ብታዋየው መፍትሄ ታገኛለህ ብዬ አስባለሁኝ። ማህሌት ግን ጉዷ ታየ። አይደለም ለእህቷ ለማንም ሰው እንደማትመለስ አይተናል። እሷ የምትፈልገው ገንዘብና ገንዘብ እንጂ የማንንም ህይወት መትረፍ አትፈልግም። አሁን ላይ ግን ራሷን አላሳምን ብላ እንጂ የብሩክን ቤትና ገንዘብ እንደማታገኝ ማወቅ ነበረባት። ግን ይህ ሁላ መንገድ ስለጣርኩና ስለታገልኩኝ ታዲያ ብሎ ምሳሌ እንደምትመጣ ተነገራት።
ቅድስትም በጣም በደስታ የምትሆነውና የምታደርገውን ግራ ተጋብታ ወዲያ ወዲህ ስትወናበድ አይተናል። ምሳሌም የመድብል ጓደኛ እንዲያስለቀቃትና እንዲሁም ዲዮማ መድብል የረዥም ጊዜ ጓደኛው ስለሆነ አመስግኖ እሱም ደግሞ ከቅድስት ጋር እንዲገናኙ በማድረግ ተደዋውሎ ተነጋግረው ስለነበረ ቅድስትም ተደውሎ ተነግሯታል። ምሳሌም አሁን ላይ ታሁን ተያዝን አሁን አለፍን እያለች በስጋት ሰውነቱ አልቆ ከመድብል ጋር ሆነ ከቅድስትም ጋር ተገናኝተዋል። ምሳሌን ታጠገቧ ማራቅና እንዲሁም ምንም ሰው እንዲለያትና እንዲተለያት አትፈልግም። ለምን ብሩክ ስለታገተና ከቤት ውስጥ ስለሌለ አንደኛ ምሳሌን ነው የሚይዘው ብላ ስለምታምን እንዲሁም ደግሞ ምሳሌ በእኔ አማና ነው የተሰጠችኝ በሚል አማና ውስጧን ስላሳመነችው ምሳሌን አንከባክባ ይዛ ለብሩክ ለአባቷ ማስረከም ስለምትፈልግ በጣም ደስ ስላላት የዝና ተላላኪዎችም ደግሞ ምሳሌ መለቀቋንና እንዲሁም ደግሞ ባለው ተመቶ እንዴት ተቀማጥ ሲሰሙ በጣም ተናደውና ተበሳጭተው ቅድስትን ማህሌትን ለማገት እያስጨነቋት ነበረ። ማህሌትም ከኤፍራታ ጋር ማማን አለብኝነት ቁጭ ብላ ከቤት ስታወጋና እንዲሁም ስታወራ ለወደፊትም ከኤፍራታ ጋር ምን ማድረግ እንዳለባቸው ስትመካከር ተደርሶባታል። ይህንንም የዝና ጓደኞችም ደግሞ የካሌብ ጓደኞች ምሳሌ እንድትለቀቅና እንድታስመልጥ ያደረግሻት አንቺ ነሽ በማለት ከቤቷ ሄደው ይዘዋታል። እኔ ምንም አላደረኩም፣ ያጠፋሁት ጥፋት የለኝም፣ እንዲሁም ምሳሌ የተያዘችበትን ቦታ ላለመናገር እንዲሁም ደግሞ ጭራሽ ከሷም አልፎ ብሩክ ሳይለቀቅ ምሳሌ ማትለቀቅም እንዲሁም እያስቸግርንና በእርፋታችን በድካማችን ውጤት ላይ ውሃ እየደፋ ያስቸግረን መድብል ስለሆነ መድብልም እንዲያዝና እንዲታገት የራሴን አስተዋጽኦ እያረኩ ነው ብትል እንኳን የካሌብ ጓደኞች አይደለም አንቺ እኛም በወሬና እንዲሁም በንግግር እያታለልሽ እያደረግሽ ያለሽው ነገር ትክክል አይደለም በማለት አንገቷን አንቆ ሲያስለፈልፋት ነበረ። በእርግጥ እኔ ቅድስት ሳይሆን ማህሌት ስትታገት ማየት በጣም ነው የምፈልገው። አረመኔና እንዲሁም ጥግ ናት። ለሰው ምንም አይነት አስተዛዘንና አስተሳሰብ ስለሌላት ትመቻለች ብዬ ስለማላስብ ከነ ቅድስት ጋር ሆነ ከኤፍራታም ጋር እንድትኖር አልፈልግም። በእኔ ሀሳብ እማ ቢሆን እስከ ዛሬ ከድራማ ውስጥ ማህሌት እንድትወገድ ነበር የማደርገው። ግን እንደ ማህሌት ሰው ሁሉ ጨካኝ ከሆነ ዓለም ምንም ቢፈለግ እንኳን እንደማይኖር ነው የሚያሳውቀው። ዝናና ማህሌት በአንድ ቢኖሩ ምን ማድረግ እንደሚችሉ ማሰብ ቀላል ነው። ሁሉም ያስተምሮት ክፋትን እንጂ ጥሩን እንዳልሆነ ሁላችንም ተረድተናል ብዬ አስባለሁኝ። ዝናም ምንም አይነት አሰቃቂ ነገር እንኳን አስፈሪ የሚባለው ነገሮች ሁሉ ለእሱ ምንም እንደማያስፈሩትና እንደማያስጨንቁት አይተናል። ለሰው ልጅ ሩህ ምንም አይነት ደንታና ርህራሄ እንደሌለው ስላየን አሁን ላይ በስራ ዝና እንዲቆይና እንዲ ብሩክ የታገተበት ከታሰረበት ቦታ ላይ ተለቆ ወደ ቤቱ ከመልሶ ማየት እንፈልጋለን። እንዲህ ቀን ተሌት የለፋበትን የወንድም ሁኔታ ለማስፈታትና ለማግኘት የጣረበት ውጤቱን ደርሶ እሱም ደስተኛ ቢሆን የሁላችንም ደስታ ነው ብዬ ነው የማስበው። ኤፍራታም በእርግጥ ብሩክ ቢለቀቅና ቢፈታ ደስ ይላታል እንጂ ይከፋታል ብዬ አላስብም። ስለዚህ አሁን ላይ መድብል ይህን ሁሉ መስዋዕትነት የከፈለውን ለወንድሙ ስለሆነ ብሩክም የሞበት ዲና ምንም ሳይነካውና ጉዳት ነገር ሳይደርስበት ተለቆ ከቤቱ እንዲገኝና እንዲሁም ደግሞ ሲሳሳላት ብዙ መስዋዕትነት ከፍሎ ያሳደጋት ምሳሌንም በእጁ ገብታ እንዲያትና ደስተኛ እንዲሆን እንዲሁም ደግሞ ወንድሙ ከእስር በተፈታበት ጊዜ ምንም እረፍትና እንዲሁም ደግሞ ህይወት መቀጠል ሳያምረው የወንድሙን መገኘትና እንዲሁም ደግሞ የተርፋ እንዲያረፈ ማፈላለግ የከፈለውን ዋጋና መስዋዕትነት ተረድቶት በአንድ ላይ ሆነው የራሳቸውን ህይወት እንዲመሰረቱ የሁላችንም ምኞት ነው። ይህን ሀሳብ ዙሮ ዝናም በስር ቆይ እንዲሁም ማህሌትም ደግሞ መታገት አለባት የሚል ሀሳብ የሁላችንም ነው። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁኝ
እንዲሁም ወዳችሁ ሸር፣ ሰብስክራይብ በማድረግ ቤተሰብ ስለሆናችሁ ከልብ አመሰግናለሁ።